ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ይህ ሀገሬ ትንታኔ ነው። እነሆ በተለያዩ ርዕሰ ጉዳዮች ላይ ቆይታ የሚያደርገው ሀገሬ ትንታኔ ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ዛሬም አንድ ርዕሰ ጉዳይ መርጠናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስልጣን ላይ 100 ቀናትን አስቆጥረዋል። ፕሬዚዳንቱ በእነዚህ የስልጣን ጊዜያቸው ምን አይነት ስኬቶችን አስመዘገቡ? ምን ጉዳዮችስ ላይ አተኩረው ነበር? ወደ ስልጣን ሲመጡም ቃል የገቧቸው ብዙ ዓለም አቀፍ ጉዳዮች ነበሩ። እነዛ ሰመሩላቸው ወይ የሚለው ላይ ቆይታ እናደርጋለን። በቀጣይም ደግሞ የትራምፕ ውሳኔዎች በዓለም አቀፍ የንግድና እንዲሁም የፖለቲካ ጉዳዮች ላይ የሚያሳድሩትን ተጽዕኖም እንዲሁ እዛም ላይ ቆይታ የምናደርግ ይሆናል። ሙሴ ከበደ ከባልደረባዬ ሱባለው ጋሻው ጋር ቆይታ እናደርጋለን። እንደምን አለ ሱባለው? እንዴት ነህ ሙሴ? አለን ሁሉም መልካም። እንግዲህ የአሜሪካው ፕሬዚዳንት አነጋጋሪው ዶናልድ ትራምፕ በስልጣን ላይ እንግዲህ 100 ቀናትን በትናንትናው ዕለት ደፍነዋል። በእነዚህ ጊዜያቶች እንግዲህ የእሳቸው ውሳኔዎች ምን ዋና ጉዳዮች ላይ ተኮሩ ነበሩ? እነዚህ 100 ቀናትንም እንዴት ተመለከትከው? መልካም እንግዲህ በተለይም ፕሬዚዳንት ዶናልድ ትራምፕ አሜሪካ ፈርስት ወይም አሜሪካ ትቅደም የሚለው መርህ በጽኑ ከሚያቀነቅኑ የአሜሪካ መሪዎች መካከል የሚጠቀሱ ናቸው። በእርግጥ ከሳቸው በፊት የነበሩ መሪዎችም ተመሳሳይ የሆነ አይነት አቀንቃኝነት ይከተሉ እንደነበር የምናስታውሰው ነው። የፕሬዚዳንት ዶናልድ ትራምፕ ግን በተለይም በቅርብ ጊዜያት ከነ ፕሬዚዳንት ባራክ ኦባማ ጀምሮ ካሉት መሪዎች አንጻር የአሜሪካ ትቅደም ወይም አሜሪካ ፈርስት የሚለውን ኃይለ ቃል በማቀንቀን ረገድ ትልቁ ወይም በዋነኛነት የሚጠቀሱ የአሜሪካ ፕሬዚዳንት ናቸው ማለት እንችላለን። በምርጫ ቅስቀሳቸው ወቅት እንዲሁም ከዚህ በፊት በነበራቸው የፕሬዚዳንትነት የስልጣን ዘመንም ይህንን ጉዳይ ከማቀንቀን አንጻር የተለያዩ ስራዎችን ሲሰሩ እንደነበረ፣ ንግግሮችንም ሲያደርጉ እንደነበር እናስታውሳለን። አሜሪካን እንግዲህ ወደ ሀያልነቷ መልሳታለሁ፣ የተሻለ ሀያል አደርጋታለሁ በሚል በተደጋጋሚ ይናገራሉ። እንግዲህ ከሀገር ውስጥም ከሀገር ውጭም ባሉ ግንኙነቶቻቸው ወቅት ይህንን መርህ እንግዲህ ቀዳሚ ያደርጋሉ ማለት ነው። የተለያዩ ትንታኔዎች እንግዲህ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ 100 ቀናት ምን ይመስሉ ነበር በሚል የተለያዩ ዓለም አቀፍ መገናኛ ብዙሃን በተለይም ደግሞ መቀመጫቸውን አሜሪካ ላይ ያደረጉ መገናኛ ብዙሃን የተለያዩ ትንታኔዎችን አስነብበዋል። ከዛ መካከል እንግዲህ አንዱ ፎሪን ፖሊሲ ላይ የተቀመጠው ትንታኔ ነበርና እዛ ጋር 3 መሰረታዊ ጉዳዮችን ያነሳል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ዓለም አቀፍ ግንኙነታቸውን እንዴት ነው ቅርጽ እያስያዙት ያሉት እና መሰረቶቻቸውስ ምንድናቸው በሚል 3 ነጥቦችን ያነሳል። የመጀመሪያው ጉዳይ ፕሬዚዳንት ዶናልድ ትራምፕ ሀገራቸውንና ሌሎች ሀገራትን እንዴት ያያሉ በሚል የሚያነሳው አለ። ቀደም ብሎ በተለይም ፕሬዚዳንት ጆ ባይደን የበለጸጉ ሀገራትና አዳጊ ሀገራት በሚል በሁለት ከፍሎ የዓለም ሀገራትን ይመለከቱ ነበር ይላል። ፕሬዚዳንት ዶናልድ ትራምፕ ግን አሜሪካንና ሌሎች ሀገራትን በሚል ነው የሚያዩት። ስለዚህ ለሌሎች ሀገራት የሚሰጡት እይታ ተመሳሳይ ነው የሚሆነው። ወይም ይሄ በጣም ወዳጅ እንዲቅርብ ምናምን ብለው የሚለዩቸው በትልቅ ደረጃ የሚለዩቸው ሀገራት የሉም። ሁሉንም ሀገራት በዚህ አይነት መንገድ ያያሉ ይላል። ሁለተኛው ደግሞ አሜሪካ ያለምን ሸክም ብቻዋን ተሸክማለች። በአብዛኛው ያለም ሸክም ያለው አሜሪካ ላይ ነው። ስለዚህ ይሄ መቃለል አለበት። ለተለያዩ ለሰላም ጥረቶች ለዓለም አቀፍ ተቋማትም አሜሪካ የምትሰጠው ድጋፍ ከሌሎች ሀገራት አንጻር ተመጣጣኝ መሆን አለበት በሚል የሚያነሱት ጉዳይ አለ። በተለይም በተቋማቶቻቸው በኩል አይኤምኤፍንም ወርልድ ባንክንም በዋናነት ደግሞ የራሱ የአሜሪካ ተቋማት የነበሩ ዩኤስኤድንም ማንሳት ይችላል። እዚህ ጋር እነሱንም እንግዲህ ወደ በኋላም የምንመጣበት ጉዳይ ዩኤስኤድን እስከ ድጋፍ ማድረግ እስከ እንዲያቋርጥ ከማዘዝ እሱንም ያካተተ ውሳኔ የወሰዱትን በዚህ ምክንያት ነው በሚል ይነሳል። በተለይም ደግሞ ክፍት ድንበርም አድርገን ለምሳሌ በሜክሲኮ በኩል ብዙ ሰዎች ይገባሉ፣ ህገወጥ ስደተኞች ወደ አሜሪካ ይገባሉ። ስለዚህ እኛ በአብዛኛው ተጎጂ ሆነን ቆይተናል በዓለም አቀፍ ግንኙነታችን የሚል ነገር ነው የሚያነሱት። ሶስተኛው ደግሞ የመደራደሪያ መንገዳቸው ነው። እንግዲህ የመደራደሪያ መንገዳቸው በተለይም ወደ በኋላም በስፋት የምናነሳው ታሪፎችን በአብዛኛዎቹ የዓለም ሀገራት ላይ ይመጣል። ይህም እንዴት ነው አስገዳጅ በሆነ መንገድ የዓለም ሀገራት ከአሜሪካ ጋር ያላቸውን ግንኙነት ቅርጽ ለማስያዝ የሞከሩበት መንገድ ነውና እነዚህ 3 ጉዳዮች ባለፉት 100 ቀናት ውስጥ አሜሪካ በራሷ የውስጥ ፖለቲካ እንዲሁም በሌሎች ሀገራት ጋር ያላትን ግንኙነት የቃኘችባቸው 3 መንገዶች ናቸው በሚል ይነሳልና 100 ቀናትን መለስ ብለን ስናስብ እውነትም በእነዚህ አይነት መንገዶች የተነሳ ነው። የሚጠበቁ ነገሮች ነበሩ። ለምሳሌ በምርጫ ክርክር ወቅት የሩሲያና ዩክሬንን ጦርነት በአንድ የስልክ ጥሪ ማቆም እችላለሁ፣ እንደውም ስልጣኑን እስኪይዙ ራሱ አልጠብቅም፣ አሸናፊነትን ያረጋገጥኩበት ቀን ላይ ጦርነቱ እንዲቆም አደርጋለሁ የሚል ቃል ሰጥተው ነበር። ሰውም በዛ ልክ ጠብቆ ነበር። ያው 100 ቀናት ጦርነቱ አልተቋጨም። በእርግጥ ከሌላው ጊዜ በተሻለ የሰላም ንግግሮች አሉ። ወደ መካከለኛው ምስራቅ ስንመጣም በተመሳሳይ ሁኔታ ይጠበቁ የነበሩ ነገሮች አሉ። ግን በአብዛኛው
ይቋጫቸዋል የተባሉ ጦርነቶች ሳይቋጩ ግን ሌላ ጦርነት የከፈቱበት ወቅት ነው በሚል ገልጸው ይችላል። መልካም እንዳልከው ነው። በተለይ እንግዲህ አሁንም ትኩረት ሰጥተን የምንመለከተው ጉዳይ ቀዳሚ የምናደርገው የፖለቲካውን ጉዳይ ነው። አንተ የምናነሳው በጣም ሲጠበቅ የነበረው እሳቸውም ደግሞ ቃል ገብተው የነበረው እንግዲህ ቃለ መሐላ በፈጸሙበት መድረክ ላይ እንግዲህ ብዙዎችን ያስጨበጨበላቸው ንግግርም ሰላም ወዳጅ ሆነው እንደቀረቡና በእሳቸው የስልጣን ዘመን ወቅት አንድም የተኩስ ድምጽ የማይሰማበት ዓለም እንግዲህ እንደምንመለከተው በተለያዩ የዓለም ክፍሎች ላይ ብዙ ውጥረቶች አሉ፣ ብዙ ግጭቶች አሉ፣ ብዙ ሞትና እልቂቶች እየተከናወኑ ይገኛሉና እነዛን እንደሚያስቆሙና ዓለም እንደምታርፍ እፎይታ እንደሚሰጡ ነበረ ቃል ገብተው የነበረውና እንግዲህ አንተም እንዳነሳው በ24 ሰዓታት ውስጥ ስልጣን እንዲያስኩኝ በ24 ሰዓታት ውስጥ ነው የሩሲያና ዩክሬንም ግጭት እንዲሁ አስቆመዋለሁ ነው የነበረው። ከዛም ውጪ በመካከለኛው ምስራቅ እንዲሁ ያለው የእስራኤልና በሐማስ መካከል በጋዛ እየተካሄደ ያለውን ጦርነት እንዲሁ እልባት እሰጣለሁ የሚልንም ቃል ገብተው ነበር። ይሁንና ግን እንደ ቃላቸው አልሰመረላቸውም። ግን በጣም ከዚህ ቀደም ከነበረው በተሻለ መልኩ ጥረቶች እየተከናወኑ ይገኛሉ። በሳቸው በኩል እሳቸው በሾሟቸው ተደራዳሪ ቡድኖችም ዘንድ እየተከናወኑ ይገኛሉ። ነገር ግን አሁንም በዋናነት መነሳት ያለበት ጉዳይ ለምንድን ነው እነዚህ የሰላም ስምምነቶች ለምን ፍሬያማ መሆን አልቻሉም? ለምን እስካሁን የሚታይ ተጨባጭ ውጤት አላስገኙም የሚለውን ማየት ያስፈልጋል። እንግዲህ በተወሰነ ደረጃ በተለይ በሩሲያና ዩክሬን ጦርነት መካከል እልባት የሚሰጡ ለተወሰነ ጊዜ የተኩስ አቁም ስምምነቶች ተደርሰው ነበር። በተለይ ኢነርጂ ኢንፍራስትራክቸር ላይ ወይም የኃይል መሰረተ ልማቶች ላይ ሩሲያም ሆነች ዩክሬን ጥቃት እንዲያደርሱ ስምምነት ተደርሶ ነበር። ይሁንና ግን ዘላቂ መሆን አልቻለም። ከዛ በኋላ ተጥሶ ድጋሚ ወደ ግጭት ተመልሷል። ከዛም ውጭ ደግሞ በጣም ትልቅ ስልታዊ ጠቀሜታ ያለው የጥቁር ባህር ጋር በተገናኘ እንግዲህ እንደምታውቀው ብዙ የንግድ መርከቦች ከሩሲያ በዋናነት የግብርና ምርቶችን ይዘው የሚወጡ ከዩክሬንም እንዲሁ በኦዴሳ ወደብ በኩል ወደ አውሮፓ እንዲሁም ደግሞ ወደ አፍሪካም የግብርና ምርቶችን በዋናነት ይዘው የሚወጡ መርከቦች የሚንቀሳቀሱበትና ከፍተኛ ወታደራዊና እንዲሁም ኢኮኖሚያዊ ጠቀሜታ ያለውን ጥቁር ባህር ላይ እንዲሁ የተኩስ ለማቆምና አጠቃላይ እዛ ላይ የሚንቀሳቀሱ መርከቦችም በነፃነትና በሰላማዊ መንገድ እንቅስቃሴ እንዲያደርጉ የሚል ከስምምነት ላይ ተደርሶ ነበር። ይሁንና ያም እንዲሁ ዘላቂ ነው ሙሉ በሙሉ የተሳካ ነው ማለት አያስችልም። አንደኛቸውን እየወቀሱ እየተቋቀሱ ጥቃቶች የቀጠሉበትን ሁኔታ እንመለከታለን። ይሁንና ግን ትራምፕ ናቸው እንግዲህ ወደዚህ ትልቁን ሚና የተጫወቱ ወደዚህ ስምምነት እንዲመጡ። ነገር ግን ለምንድን ነው ዘላቂ ስምምነት ላይ መድረስ ያልተቻለው የሚለው ጥያቄ ከተነሳ እንግዲህ በዋናነት የጉዳዩ በተለይም የጦርነቶቹ ጥልቀትና ውስብስብነት መነሳት ያለበት ጉዳይ ነው። ይሁንና ግን በተለየ ደግሞ የትራምፕ አስተዳደር የሚነሳበት በጣም ብዙ ወይም የሰላ ትችት እየቀረበበት ያሉ ጉዳዮች አሉ። ከዚህ ከሰላም ስምምነቶቹ ጋር በተገናኘ እንግዲህ እሳቸው ጥረት እያደረኩ ነው ብለዋል። በኋላ ላይም እንግዲህ ቃላቸው ምንም እንኳን ባይሰምርላቸውም እሳቸውም ወደ ማመን የመጡበት ደረጃ አለ። እኔ አይደለሁም ግጭቱን የፈታሁት፣ እንግዲህ ላለፉት በርካታ ዓመታት ግጭት ውስጥ የቆዩ ቀጠናዎች ናቸው። እኔ በዚች አጭር ጊዜ ውስጥ እንግዲህ መፍትሄ እንዳመጣላቸው አጠብቁ ወደሚልም ነገር መምጣት ጀምሯል። ሪያላይዝ እያደረጉት ወይም ደግሞ የጉዳዩን ውስብስብነትና ጥልቀት እየተረዱትም መጥተዋል። ይሁንና ግን አሁንም የትራምፕ አስተዳደር ከሚተችባቸው ጉዳዮች መካከል ዋነኛው የተደራዳሪዎቹ ቡድን ብስለትና በፖለቲካዊ እውቀት እንግዲህ ልምድ ያላቸው አለመሆን በዋናነት ይነሳል። በተለይም እንግዲህ ምሳሌ የሚጠቀስን ስናነሳ አሁን ፎሬን ፖሊሲ አንድ ያወጣው በጣም ሰፊ ሀተታ ነበረ። እንግዲህ የመካከለኛው ምስራቅ ልዩ መልእክተኛ ሆኖ የተሾሙት ስቲቭ ዊትኮፍ ይጠቀሳሉ። እንግዲህ ፑቲንንም ሄደው አግኝተዋል። የሩሲያንም ጉዳይ በተመለከተ እንዲሁም ሚና ሰጥቷቸውም ሲያደራድሩ የቆዩ ሰው ናቸው። እሳቸው ፖለቲካ ላይ በጣም የጠለቀ እውቀት ያላቸው ናቸው የምትላቸው አይደለም። እንግዲህ ፑቲን የሩሲያ ፕሬዚዳንት ቭላዲሚር ፑቲን በጣም ትልቅ የፖለቲካ ሰው ናቸው። የምናውቃቸው እንግዲህ በዓለም መድረክ ላይ ጉምቱ ሰው ናቸው። እዛም ውጭ ከሳቸው ውጭ ደግሞ ያሉት የውጭ ጉዳይ ሚኒስትሩም እንዲሁ ሰርጌይ ላቭሮቭም ከ20 ዓመታት በላይ በፖለቲካ ውስጥ በጣም ጥልቅ የሆነ ልምድና እውቀት ያላቸው ያካበቱ ሰው ናቸው። ከነሱ ጋር የሚደራደሩት ስቲቭ ዊትኮፍ ግን በሪል ስቴት ላይ እንግዲህ እሳቸው ባለሀብት ቢሊዮነር ናቸው። ከዚህ ቀደም እንደ ትራምፕ ሁሉ በሪል ስቴት ዘርፍ ላይ የተሰማሩ ሰው ናቸው እንጂ በጣም እንደው ጥልቅ የሆነ የፖለቲካ እውቀት ያላቸው አይደሉም በሚል ይተቻሉ። ከሳቸውም ደግሞ ባሻገር እንዲሁም የሩሲያና ዩክሬን ልዩ መልእክተኛ ሆነው የተሾሙትም አምባሳደር ኬት ኬሎግን በተመሳሳይ መልኩ እንዲሁ ይነሳባቸዋል። የፖለቲካ ብስለትና ጥልቀት የላቸውም፣ ጉዳዩንም በደንብ የተረዱት አይደሉም የሚል ትችትን እያስተናገዱ ይገኛሉ። ከዚህ ጉዳይ ደግሞ ባለፈ የምናነሳው የሩሲያና የትራምፕ ግንኙነትም እንዲሁ ተያይዞ የሚነሳ ነው። በተለይ እንግዲህ
መደበኛ ባልሆነ መንገድ ሩሲያና ትራምፕ ግንኙነት አላቸው በሚል ይነሳል። ከዚህ በፊትም እንደምታስታውሰው የ2016ቱን የአሜሪካ ምርጫ በተመለከተ እንግዲህ ሩሲያ ጣልቃ ገብታለች ተብሎ በኤፍቢአይ ወይም የአሜሪካ የፌዴራል ምርመራ ቢሮ የምርመራ መዝገብ ተከፍቶባቸው እንደነበር እናስታውሳለን። ከዛም ውጪ ከሂላሪ ክሊንተን ጋር የነበረው የምርጫ ወቅት ማለት ነው። በተለይም ፕሬዚዳንት ባራክ ኦባማ ለ8 ዓመታት አሜሪካን ከገዙ በኋላ የውጭ ጉዳይ ሚኒስትራቸው ሆነው ሲሰሩ የነበሩት ሂላሪ ክሊንተን እሳቸውን ይተካሉ በሚል በስፋት ሲጠበቅ የነበረ ጉዳይ ነው። እስከ መጨረሻው ሰዓት ድረስም የምርጫው በትንቅንቅ የነበረበት ነው። ከዛ በኋላ ፕሬዚዳንት ዶናልድ ትራምፕ እንግዲህ አሜሪካ የመጀመሪያው ፕሬዚዳንቷ ያደረገቻቸው ለመጀመሪያ ጊዜ 2016 ነውና ከዛ በኋላ በነበሩት ጊዜያት እንግዲህ ሩሲያ ለሳቸው ወግናለች፣ እንደውም የምርጫ ማጭበርበር ስራዎችን ሰርታለች በሚል በተደጋጋሚ ወቀሳዎች ሲቀርቡ እንደነበር እናስታውሳለን። ትራምፕም እንግዲህ በእነዚህ 100 ቀናት ውስጥ አብዛኛው ጊዜ ወደ ትራምፕ ያጋደሉ ውሳኔዎችን፣ ትዕዛዛቶችን ሲሰጡ እንደነበር ትመለከታለ። ከዚህ ቀደም ከነበረው የባይደን አስተዳደር በተለየና በተቃረነ መልኩ ወደ ሩሲያ ያጋደሉ ጉዳዮችን ነበር እንግዲህ ትኩረት አድርገው የነበረው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ዋይት ሃውስ ድረስ በመጋበዝም የዘለፉበትና እንዲሁ በኃይለ ቃል የተሞላ ትንቅንቅ አድርገው የነበረበትንም ክስተት የምናስታውሰው ነው። በእነዚህ 100 ቀናት ውስጥ ወደዚህ ነገር ያመራቸው ነገር ምንድን ነው? እንዲህ እንዳልከው 2016 ላይ የነበረውን የሩሲያ ጣልቃ ገብነት አለ ተብሎ እንግዲህ የተከፈተውን ጉዳይ ኤፍቢአይ በምርመራ ይዞት ነበርና እዛ ላይ በጣም ብዙ የወጡ አነጋጋሪ ጉዳዮች ነበሩ። 2018 ላይ እንዲሁ በተመሳሳይ መልኩ ፎሬን ፖሊሲ ይዞት የወጣው በጣም ዝርዝር አተታ ነበረ። ሩሲያና ትራምፕ ምንድን ነው የሚያገናኛቸው፣ ምን ነበረ ግንኙነታቸው የሚለውን ጉዳይ በደንብ በጥልቀት ሀተታ ወጥቶበት ነበርና እንደ ሀተታው ከሆነ ከዚህ ቀደም በ1990ዎቹ እንግዲህ ትራምፕ እንደምናውቀው ወደ ፕሬዚዳንትነት ከመምጣታቸው በፊት አሁንም የትልቅ የቢዝነስ ሰው ናቸው፣ ቢሊዮነር ናቸው። እሳቸው በ1990ዎቹ ላይ የነበሯቸው ቢዝነሶች የባንክ ዕዳ ውስጥ ይገቡና የአሜሪካ ባንኮች እንኳን እርዳታ ወይም ድጋፍ ከማድረግ ውጭ ሆነው ተገለው እንደነበረ ከአሜሪካ ባንኮች ስርዓት ሁሉ ተገለው እንደነበረና ከሩሲያ ጋር በዚህን ጊዜ ከሩሲያ ባንኮች ጋር ከሩሲያ የቢዝነስ ተቋማት ጋር ግንኙነት አድርገው ነበረ የሚሉ መረጃዎች ወጥተዋል። በተለይም በዋናነት እንዲሁ ሆቴል አላቸው፣ ፕላዛ ሆቴል የሚባል በኒውዮርክ ውስጥ እንዲሁም በአትላንቲክ ሲቲ ላይ ደግሞ እንዲሁ የካዚኖ ቤት አላቸው። ጎልፍ ላይ ሪል ስቴት ላይ በዋናነት የሚሰሩ እንደሆነ ይታወቃልና እነዚህ በጣም የባንክ ዕዳ ውስጥ ሲገቡባቸው ቀጥታ ከሩሲያ ኩባንያዎች ጋር ነው ንግግር ማድረግ የጀመሩት። ከዛ በኋላም ባገኙት ብድር ባገኙት የገንዘብ ድጋፍና የንግድ ስምምነት የቢዝነስ ተቋማቶቻቸውን በድጋሚ በማደስና ወደ እንቅስቃሴ በመመለስ አሁን የደረሱበት ደረጃ ላይ ደርሷል። ይህ በመሆኑ ከሩሲያ ጋር ያለው ግንኙነት ከፖለቲካዊ አውድም በተጨማሪ ደግሞ እንዲሁ በግልም የቢዝነስ ግንኙነት አላቸው የሚል ጉዳይን ይዞ ወጥቶ ነበረ። ከዛም ውጭ ደግሞ እንዲሁ ከዛም በፊት የትራምፕ ልጅ ወንድ ልጅ፣ ሴት ልጅ እንዲሁም ደግሞ የትራምፕ ልጅ ባል ጋር ወደ 14 የሚደርሱ ሩሳውያን ግንኙነት አድርገው ነበር በስልክና እንዲሁም በሌሎችም መገናኛ ዘዴዎች ግንኙነት አድርገው ነበር የሚልም እንዲሁ የአሜሪካ የፌዴራል ምርመራ ቢሮ በምርመራው ያጋለጠው ጉዳይ ነበርና በዚህ ደረጃ ትራምፕና ሩሲያ የጠለቀ ግንኙነት አላቸው። ያም በመሆኑ ምክንያት አሁን ላይ በእነዚህ ቅድም እንዳነሳ ነው በእነዚህ 100 ቀናት ሁለቱ ሩሲያና ትራምፕ ወይም ትራምፕ ወደ ሩሲያ ያጋደሉ ውሳኔዎችን እንዲወስኑ ያደረጋቸውም ከዚህ አኳያ ነው የሚሉ ጉዳዮችም እየወጡ ይገኛሉ። አዎ እንግዲህ ከፕሬዚዳንት ጆ ባይደን አስተዳደር ጋር ነው ልናነጻጽር የምንችለው። በተለይም ጦርነቱ የተጀመረው በፕሬዚዳንት ጆ ባይደን አስተዳደር የስራ ዘመን ከመሆኑም ጋር ተያይዞ የጦርነቱ ሁኔታስ ምን ይመስል ነበር፣ ከዛ በኋላ ባለፉት 100 ቀናት ውስጥ የጦርነቱ ሁኔታ ምን ሆነ የሚለውን ስንመለከት አሜሪካ መሰረታዊ የሆነ ለውጥ አሳይታለች። በተለይም በፕሬዚዳንት ጆ ባይደን አስተዳደር ዘመን ከሩሲያ ጎን ሆና መሳሪያዎችንም የተለያዩ በጀቶችንም በመስጠት ስትፋልም ነበር። ሩሲያ በተደጋጋሚ የምታነሳው ነገር አለ። የአውሮፓ ሀገራት ምዕራባውያን አሜሪካንም ጨምሮ ማለት ነው በዩክሬን በኩል እየወጉኝ ነው በሚል የምታነሳው ነገር አለ። የዛ አንዱ ማስረጃ ሊሆን የሚችለው ከፍተኛ የሆነ በጀት አሜሪካ ለዩክሬን ስታፈስ ነበር። ከዛ በኋላ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ ግን ወደ አሸማጋይነት ሚና ነው ሄዱት። ስለዚህ መሰረታዊ የሆነ ለውጥ አለ። በአንድ ወገን ድጋፍ እያደረጉ ጦርነቱን ከማካሄድ በሁለቱ መሃል ሆኖ የአሸማጋይነት ሚናን መያዝ። ከዛ በፊት በነበሩት ጊዜያት እንግዲህ በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የሚመራ ልዑክ እንግዲህ ወደ ዩክሬንም አቅንቶ ለማሸማገል የሞከረባቸው ጉዳዮች ነበሩ። ያኔም ሲነሳ የነበረው ይሄ ነን አላይድ የሚባሉት ሀገራት በተለይም ገለልተኛ የሚባሉ ሀገራት
ናቸው ይሄንን ጦርነት ማሸማገል የሚችሉት ሁለቱን ሀገራት ማሸማገል የሚችሉት በሚል የሚነሳ ነበር። ነገር ግን አሁን ላይ ባለው ወቅታዊ ሁኔታ አሜሪካ ናት ያሸማጋይነቱን ሚና የያዘችው። ስለዚህ ከፕሬዚዳንት ጆ ባይደን አስተዳደር ጋር ስናነጻጽረው የተለየ ነገር አለ። ግን ውጤታማ አልሆነም። ለምን ውጤታማ አልሆነም የሚለው ቀደም ሲል አንተ እንዳነሳው የሁለቱ ሀገራት ጉዳይ እንዲህ በቀላሉ የሚፈታ አይደለም። እንደው አንድ እንኳን እንደ ምሳሌ እናንሳ። አሁን የፕሬዚዳንት ዶናልድ ትራምፕ አስተዳደር አንድ ጦርነቱን ሊቋጭልኝ ይችላል ብሎ ካቀረባቸው እቅዶች መካከል በ2014 ሩሲያ ከዩክሬን የወሰደቻት የክሬሚያ ግዛትን እውቅና መስጠትን ያካትታል። ይህ ጉዳይ በዩክሬናውያን ዘንድ ደግሞ እጅግ ተቀባይነት ሊኖረው የማይችል ጉዳይ ነው። እንኳን ክሬሚያ ቀርቶ የፕሬዚዳንት ዶናልድ ትራምፕ አስተዳደር ሌሎች በአሁኑ ጦርነት እንኳን የተያዙ ግዛቶችን ሩሲያ እንድትወስድ የመፍቀድ አይነት ፍንጮችንም ያሳየበት ሁኔታ አለ። ዩክሬን በአንጻሩ ደግሞ ይሄንን በጭራሽ ልትሰማው የምትችለው ጉዳይ አይደለም። ህገ መንግስቷም ይሄንን ነገር ይከለክላልና እነዚህን ጉዳዮች ማስታረቅ በጣም ከባድ ጉዳይ ስለመሆኑ ነው የሚነሳው። ቀደም ሲል አንተ እንዳነሳው የአደራዳሪ ዲፕሎማቶች እውቀት ምን ያህል ነው፣ ችሎታቸው ምን ያህል ነው የሚለው ነገር ይነሳል። እንግዲህ ሰርጌይ ላቭሮቭ ዓለም ላይ ካሉ ዲፕሎማቶች መካከል በጣም በትልቅ ደረጃ ስማቸው የሚነሳ ነው። ከእሳቸው ጋር አብሮ የሚቀመጥ አንድ ዲፕሎማት በጣም በከፍተኛ ደረጃ ጥንቃቄ ሊያደርግ ይገባል ነው የሚባለው። አስቀምጠው አብስለው ይሄዳሉ፣ የራሳቸውን ጉዳይ አብስለው ይሄዳሉ የሚባልላቸው አይነት ዲፕሎማት ናቸው። እንግዲህ ከዚህ በፊት ቱርክ ላይም ሳውዲ አረቢያ ላይም የተለያዩ ውይይቶች ተደርገዋል። የአሜሪካና የሩሲያ ባለስልጣናት አሜሪካ በምትፈልገው መንገድ ሄዶላታል የሚለው ግን ጥያቄ ያነሳል። በቅርቡ ፕሬዚዳንት ዶናልድ ትራምፕና የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ሲገናኙ በፑቲን ውሳኔዎች ተበሳጨቻለሁ የሚል ነገር አንስተዋል። ምክንያቱም ለሩሲያ የተሻለ አይነት ጊዜ ላይ ቢሆንም አሁንም ያሉት ሩሲያ ግን ጥቃቶችን ትፈጽማለች አሁንም ዩክሬን ላይ። ይህ በአሜሪካ ዘንድ ተቀባይነት የሌለው ጉዳይ መሆኑን ተናግረዋል። ስለዚህ በሚፈልጉበት መንገድ አልሄደላቸውም። እንደውም እኮ ከማሸማገል ሂደቱ እንወጣለን በሚልም እስከማለትም ደረጃ ደርሷል። ማርኮ ሩቢዮም አንስተውታል፣ ጄዲ ቫንስ ምክትል ፕሬዚዳንቱም አንስተውታል፣ ራሳቸው ዶናልድ ትራምፕም አንስተውታልና የመሰልቸት አይነት አዝማሚያዎች ታይተውባቸዋል በሚል ይነሳል። በእርግጥ ጉዳዩ ከባድ ነው። ለየትኛውም ሀገር ቢሆን የሚከብድ የማሸማገል ሂደት እንደሆነ ነው የሚታሰበው። ግን ቀጣዩ ሂደት ደግሞ ምን ሊሆን ይችላል የሚለው ነው ዋናው ጥያቄ የሚጠበቅ ነው። ምናልባት እንግዲህ በቀጣይነት የሚነሱት ሩሲያ ጋር በተገናኘ ነው። በዩክሬን በኩል አንተም እንዳነሳኸው ክሬሚያን ለሩሲያ አሳልፈው በመስጠት ሩሲያ ጥቃቶቿን እንድታቆም የማድረግና ለዩክሬንም ዘላቂ ዋስትና የሚሰጥ ስምምነትን እንዲሁ እየተወራ ያለ ጉዳይ ነው። አሁን ላይ እየተነጋገሩበት የሚገኝ ጉዳይ ነው። ከዛ ባለፈ ደግሞ በዛሬው ዕለትም እንዲሁ ከዚህ ከሚኒራል ወይም የማዕድን ስምምነት አሜሪካና ዩክሬን ላይ ደርሰዋል። ይህ ግን በጣም አሁንም ግልጽ ያልሆኑ ያልተብራሩ ኒውዮርክ ታይምስ እንዲሁ አንድ አትታውቶበት ነበረ ከዚህ ከማዕድን ስምምነቱ ጋር በተገናኘ ቬግ ነው ወይም ደግሞ ያልተብራራ ግልጽ ያልሆነ ስምምነት ነው የሚል ነገር አነስተዋል። ከዛም ውጭ ደግሞ ተፈጻሚነቱም አመታትን የሚያስቆጥር ስለሆነ ምክንያቱም ገና እንግዲህ ማሽኖችን እዛ አቆይተህ ማዕድን አውጥተህ ሸጠህ እነዚህ ሁሉ በተለየ ማዕድን ዘርፉ እንግዲህ እንደምናውቀው ብዙ አመታትን የሚወስድ ከመሆኑ አንጻር ቶሎ የሚታለምለትን ግብ ያሳካል የሚል እንግዲህ አመኔታ የለም በተለያዩ ተንታኞች ዘንድ። ይሁንና ከዚህ ጋር ተይዩ ደግሞ ከሩሲያ በኩል ደግሞ የሚጠበቁ ነገሮች አሉ። እንግዲህ ሩሲያ ምንም እንኳን እንግዲህ የተለያዩ ተንታኞችና የፖለቲካ ዓለም ሰዎች እንደሚያነሱት ትራምፕ የፑቲን ሰው ናቸው ወይም አሻንጉሊት ናቸው እስከ ማለት የደረሱበት ደረጃ ቢኖርም አሁንም ትራምፕ ከሩሲያ የሚፈልጓቸው ነገሮች አሉ። ትራምፕ ሩሲያን የሚያስፈራሩባቸው ብዙ ጉዳዮችም አሉ። የማዕቀቦችን እናነሳለን። እንግዲህ እንደሚታወቀው ከፌብሩዋሪ 2022 ጀምሮ ጦርነቱ ከጀመረበት ጊዜ ጀምሮ በአሜሪካ በዋናነት በአውሮፓ ህብረት እንዲሁም በተለያዩ የምዕራባውያን አጋሮች ዘንድ በሩሲያ ላይ ተጣሉ በ10 ሺዎች የሚቆጠሩ ማዕቀቦች አሉ። በስፖርት ሁሉ ሳይቀር ሩሲያ እንግዲህ እንደምናውቀው ብዙ ማዕቀቦች ተጥሎባት ይገኛል። አሁንም ግን እንደሚቀጥሉ በተለይ በጣም በሚገርም ሁኔታ አሁንም ድረስ ሩሲያ ይህን ሁሉ ጦርነት ያካሄደች እንግዲህ 3 ዓመታትን ዘልቆታል ጦርነቱ። በእነዚህ ሁሉ ጊዜያቶች ውስጥ እንግዲህ በኢኮኖሚ ሳትንገዳገድ የዘለቀችበትን ሁኔታ እናስታውሳለን። ዋና ምክንያቱ ምንድነው? ከነዳጅ የሚገኘው ገቢ ነው። አሁንም የኤክስፖርት የምታደርጋቸው በጣም ብዙ ምርቶች አሉ። ከሩሲያ ወጥተው ለሷ ኢኮኖሚ ጠቀሜታዎችን የሚያስገኙላት በጣም ብዙ ምርቶች አሉ። እነዚህ ምርቶች አሁንም አልተነኩም። በዋናነት ለምንድነው ያልተነኩት? እንግዲህ ያው ከዚህ ቀደምም በተለያዩ ትንታኔ ዘገባዎቻችንም ሽፋን ሰጥ የነበረ ጉዳይ ነው። ወደ አውሮፓ የሚገባ ነዳጅ አብዛኛው ከሩሲያ እንደሆነ ይታወቃል። የግብርና ምርቶች ወደ አፍሪካ የተለያዩ የዓለም ሀገራት የሚወጡ ናቸው። እስያን ሁሉ ሳይቀር እነዚህ ሁሉ ሊቆሙ አይችሉም።
ጋራ የህልውና ጉዳይም ስለሆነ ማለት ነው። ነገር ግን አሁን የትራምፕ አስተዳደር እያለ ያለው ተጨማሪ በተለይ በነዳጅና በኃይል ላይ ያነጣጠሩ ማዕቀቦችን በሩሲያ ላይ አሳልፋለሁ የሚል ዛቻና ማስፈራሪያዎችንም እየሰማን እንገኛለን። ይሄ ምን ያህል ያስኬዳል የሚለው ጉዳይም እንግዲህ በቀጣይ የሚታይ ነው። አዎ ቀደም ሲል እንግዲህ እንዳነሳ ነው ፕሬዚዳንት ዶናልድ ትራምፕ የውጭ ግንኙነታቸውን ከሚመሩባቸው 3 መሰረታዊ ጉዳዮች መካከል አንዱ እንግዲህ ሀገራትን አስገድዶ ወደሚፈልጉት አይነት ስምምነት ማስገባት ነው። ማዕቀቦች ናቸው በዓለም አቀፍ ደረጃም የሚነሱት። በኋላ ወደ ኢራንም እናየዋለን። ወደ በኋላ የተለያዩ የዓለም ሀገራት ላይ የተለያዩ ማዕቀቦችን መጣል፣ ታሪፎችን በመጣል አሜሪካ ወደምትፈልገው መንገድ ወደምትፈልገው አቅጣጫ እንዲጓዝላት ለማድረግ ትሞክራለች። በእርግጥ ሩሲያ የሰላም ስምምነት የምትፈርም ከሆነ ከዩክሬን ጋር የተጣሉባት ማዕቀቦች ይነሳሉ በሚል በአሜሪካ በኩል የተገባ ቃል አለ። ነገር ግን በሚፈልገው መንገድ ስላልሄደ እንደዚህ አይነት ተጨማሪ ማዕቀቦችን የመጣል አይነት ጉዳዮች ሊኖሩ ይችላሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም አንድ ሲያነሱት የነበረው በተለይም እንግዲህ ይህንን ሳምንት ጨምሮ በቀጣዩ ሳምንት ሩሲያ ላይ የሚደረጉ ጫናዎች መበራከት አለባቸው፣ አሜሪካም ሩሲያ ላይ ማዕቀብ ልጥል ይገባል፣ በተለይም ወደ ሰላም ስምምነቱ ማትመጣ ከሆነ በሚል የሚያነሱት ጉዳይ አለ። ዞሮ ዞሮ ግን ፕሬዚዳንት ዶናልድ ትራምፕ በአብዛኞቹ የሚገለጹት የሚሉትን የሚያደርጉ አንዳንዴም ደግሞ ያልተገመቱ ጉዳዮችንም የሚያደርጉ ሰው ናቸውና በቀጣይ ቀናት የተለያዩ አዲስ ነገሮች ሊጠብቁ ይችላሉ። በ100 ቀናት ውስጥ ግን ምንም እንኳን ተስፋ ቢያሳይም የሩሲያና ዩክሬን ጦርነትን እንዲቋጭ ማድረግ አልቻሉም የሚለው ማጠቃለያችን ሊሆን ይችላል። መልካም። በዚሁ እንግዲህ የምንመለከተው አንዱ የሰላም ስምምነት ወይም ደግሞ ሰላምን አስመልክቶ ቃል ከገቡባቸው ጉዳዮች መካከል የሚነሳው የመካከለኛው ምስራቅ ጉዳይ ነው። በጋዛ ያለው የእስራኤልና የሐማስ ጦርነት ምንም እንኳን እንግዲህ ጊዜያዊ የተኩስ አቁም ስምምነት ተደርሶ የነበረ ቢሆንም ድጋሚ ያ የመጀመሪያ ዙር የተኩስ አቁም ስምምነት ተጥሶ በድጋሚ ወደ ግጭት ገብተዋል። አሁንም እንግዲህ የተኩስ ድምጾች በጋዛ ይሰማሉ፣ ሞትና እልቂትም ቀጥሏል። ነገር ግን ትራምፕ ከዚህ ቀደም ከነበሩ ጥረቶች በተሻለ መልኩ ደግሞ አሁንም ጋዛና እስራኤልና ሐማስን ለማሸማገል እየተደረጉ ያሉ በርካታ ጥረቶች አሉ። እንደው ከምን ደረጃ ላይ ደርሷል? ምን ነገሮች አሉ ጋዛ ላይ? በቀጣይስ ደግሞ ምን ይጠበቃል የሚለውን አንሳ። አዎ በተለይ እንግዲህ የጋዛ ጉዳይ ትንሽ ወሰብሰብ ያለም ጉዳይ ነው። ቅድም እንዳነሳ ነው የዩክሬንና ሩሲያ ጉዳይ በሁለት ሀገራት መካከል ያለ ነገር ነበር። ወደ ጋዛ ስንመጣ ደግሞ በሐማስና በእስራኤል መካከል እስራኤል በበርካታ የዓለም ሀገራት የሀገርናት እውቅና ያላት፣ ሐማስ ደግሞ በበርካታ ሀገራት እንደ አሸባሪ ተፈርጆ የሚገኝ በአንዳንዶቹም ደግሞ እንደ ነጻነት ታጋይ የሚወሰድ ቡድን ነው እና ትንሽ የሚያወሳስባቸው ጉዳዮች አሉ። ምክንያቱም የፍልስጤም አስተዳደር ራሱ ሐማስ ጋር የሚያነሳቸው የተለያዩ ቅሬታዎች ከመኖራቸው ጋር በተያያዘ ማለት ነው። ሁለቱ ሀገራት ግን በቀጥታ በተለይም በፕሬዚዳንት ጆ ባይደን አስተዳደር ዘመን ድርድር አካሂደው 3 ምዕራፎች አሉት የተኩስ አቁም ስምምነት ላይ መድረስ የቻሉት። የመጀመሪያው ምዕራፍ እንግዲህ 6 ሳምንታት ወደ 42 ቀናትን ያካተተው ተግባራዊ መደረግ ችሎ ነበረ። በተለይም በፕሬዚዳንት ዶናልድ ትራምፕ የመጀመሪያዎቹ ወራት 1 ወር ወይም 1 ወር ከግማሽ አካባቢ ይህ እንግዲህ የሰላም ስምምነቱ ተግባራዊ ሲደረግ የነበረበት ነው ማለት እንችላለን። ከዛ በኋላ ግን በተለይም ዶናልድ ትራምፕ ለእስራኤል የሚሰጡት ድጋፍ እንደሚያጠናክሩና ሐማስን እስከ ማጥፋት የደረሰ ድረስ ድጋፍ ሊያደርጉላት እንደሚችል ለእስራኤል ከመናገራቸው ጋር ተያይዞ የድርድሩ ወይም የተኩስ አቁም ስምምነቱ ሂደት እንደተቀየረ ነው የሚነገረው። በተለይም ቀደም ሲል ያነሳቸው ስቲቭ ዊትኮቭ በተለይም በዋናነት ትኩረታቸውን አድርገው የሚሰሩት እዚህ መካከለኛው ምስራቅ ጋር ከመሆኑ ጋር ተያይዞ የተለያዩ አዳዲስ የሆኑ እቅዶችን ሲያቀርቡ ነበር ለእስራኤልም እንዲሁም ለሐማስ። በአብዛኛው በሐማስ ዘንድ ተቀባይነት አልነበራቸውም። ፕሬዚዳንት ዶናልድ ትራምፕም ደግሞ ራሳቸው ገብተው በተለይ ጋዛ ውስጥ የሚኖሩ የፍልስጤም ዜጎችን ወይም ጋዛውያን በሚልም ይገልጿቸዋል አንዳንድ መገናኛ ብዙሃን፣ እነሱን ወደ ሌሎች ሀገራት ወደ ግብጽ፣ ዮርዳኖስን ጨምሮ ወደ ሌሎች ሀገራት ማስፈር የሚል ነገር አመጡ። ስለዚህ እነዚህ ነገሮች በሐማስና በእስራኤል መካከል የሚደረጉ የሰላም ጥረቶችን እያወሳሰቡት እንደሄዱ ነው እኔ የሚሰማኝ። በተለይም በፕሬዚዳንት ጆ ባይደን ዘመን የተሻለ ነገር ነበረው። በተለይም ወደ ሰላም ስምምነት ማምጣት፣ ሁለተኛው ምዕራፍ የተኩስ አቁም ስምምነት ደግሞ ተግባራዊ ቢደረግ ኖሮ ወደ ሶስተኛውና ወደ ዘላቂ የሰላም ስምምነት ጋዛን መልሶ ወደ ማቋቋም የሚታሰብበት ጉዳይ ነበር። ነገር ግን ፕሬዚዳንት ዶናልድ ትራምፕ ቀይረው የመጡት ጉዳይ ጋዛን ማን መልሶ ያቋቁመው? ስለዚህ አሜሪካ እሱን ኃላፊነት ትወስዳለች። ያንን ኃላፊነት ለመውሰድ ግን እዛ አካባቢ ያሉ ነዋሪዎች ከዛ መውጣት አለባቸው በሚል ያነሱት ጉዳይ አለና እሱ በተለይም
ጦርነቱም ዳግም እንዲጀመር ከተኩስ አቁም ስምምነት በኋላ ዳግም እንዲጀመር እስራኤልም አጠናክራ እንድትቀጥል በተለይም እንግዲህ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ሄደው ከፕሬዚዳንቱ ጋር በቀጥታ ውይይት ያደረጉበት ጊዜ እንደነበረም የምናስታውሰው ጉዳይ ነው። ሐማስ ላይ ያላቸው አቋም በአመዛኙ ተመሳሳይ ነው። በተለይም የሁለቱ ሀገራት መሪዎች ያው አሜሪካ ለእስራኤል የተለየ አይን እንዳላት ከፍተኛ ድጋፍ እንደምታደርግ የሚታወቅ ጉዳይ ነው። ይህ ጉዳይ ግን በፕሬዚዳንት ዶናልድ ትራምፕ ዘመን በጣም ተጠናክሯልና የሰላም መንገድ ከሌላው ጊዜ በተሻለ እንደውም ይሄኛው የራቀ ይመስላል። በእርግጥ የሐማስ መዳከም በግልጽ የሚታይ ጉዳይ ነው ማለት እንችላለን። በመጀመሪያው ዙር የተኩስ አቁም ስምምነት በርካታ የእስራኤል ታጋቾችን ለቋል። ወደ 59 አካባቢ ታጋቾች በሐማስ እጅ እንዳሉ ነው የሚነገረው። እነዚህ ናቸው እንግዲህ አሁን እንደ መደራደሪያ ተይዘው ያሉት። እስራኤል ውስጥም የተለያዩ ተቃውሞዎች ይነሳሉ። በተለይ በጠቅላይ ሚኒስትሩ ዘንድ እነዚህን ታጋቾች ለማስለቀቅ ትክክለኛው መንገድ እየተከተላቸው አይደለም በሚል የሚነሳ ነገር አለ። አሜሪካ ግን እዚህ መሀል ላይ ያላት ሚና የአደራዳሪነት ሚና ሳይሆን ከዛ ከፍ ያለ ሚና ነው በሚል ይነሳል። በተለይም ግብጽ፣ ኳታርና አሜሪካ በአንድ ላይ ነበር ያደራደሩት የመጀመሪያውን የተኩስ አቁም ስምምነት። ከዛ በኋላ ግን ግብጽና ኳታር ተለይተው የራሳቸውን አይነት እቅዶች ወይም ፕሮፖዛል ያቀርባሉ። አሜሪካ ደግሞ የራሷን ፕሮፖዛል ታቀርባለች እና በሁለቱ ፕሮፖዛሎች መካከል ልዩነቶች አሉ። ወደ እስራኤል ታደላለች በሚል በግልጽ በሐማስ በኩል ይነገራልና እሱ ትልቁ ፈተና የሆነ መስሎ ይሰማኛል። አሜሪካ ፕሬዚዳንቶች ወደ ስልጣን ሲመጡ በዚህኛውም የአሜሪካ ምርጫ ወቅትም አነጋጋሪ የነበረ ጉዳይ እንደነበር እናስታውሳለን። የአሜሪካ ምርጫ በዓለም አቀፍ ሀገራት ዘንድ በጣም ከሚጠበቅበት ጉዳይ ዋነኛ የሚያደርገው ምንድነው? ፕሬዚዳንቶቹ ያላቸው የግል አቋም በደንብ የሚያንጸባርቁበትና የተለያዩ የሚሰጧቸው ውሳኔዎችም እንዲሁም ከራሳቸው ከአሜሪካ አልፎ በጣም ትልቅ የሆነ ዓለም አቀፋዊ ተጽዕኖ የሚያሳድሩ በመሆናቸው ምክንያት የአሜሪካ ፕሬዚዳንቶች ወደ ስልጣን የሚመጡበት ሁነትና ክስተት እጅግ ተጠባቂ ሆኗል። ከዚህ ቀደም በተለያዩ ትንታኔዎቻችንም በተለይ ትራምፕ ከመምጣታቸው አስቀድሞ ምን ይዘው ሊመጡ ይችላሉ፣ በመካከለኛው ምስራቅ ምን ይጠበቃል፣ ምን አይነት ነገሮች አሉ የሚለውንም ዳስ አድርገን ነበር እና እዛ ላይ እንዳነሳ ነው ታስታውሳለህ። በተለይ በመካከለኛው ምስራቅ የነበረው ጉዳይ በጣም ተጠባቂ ነበር። ትራምፕ በተለይ በግል ያላቸው አቋም ለእስራኤልም ለኢራንም በመካከለኛው ምስራቅ ቅድም አሁን ከሩሲያ ጋር ያለውን የግል ግንኙነት እንዳነሳ ነው ሁሉ አሁንም በመካከለኛው ምስራቅ ያላቸው ፍላጎትና አቋም በእጅጉ ተጠቃሽ ነው እዚህ ጋር። ምክንያቱም እሳቸው ናቸው እንግዲህ በራሳቸው በተለይ ፕሬዚደንሻል ውሳኔዎች አሉ፣ አሁን በኮንግረሱ የሚወሰኑ ውሳኔዎች አሉ። እሳቸው ደግሞ በተሰጣቸው ሉዓላዊ ስልጣን የሚወስኗቸው በጣም ብዙ ውሳኔዎች አሉ። እነዛ ወደ በኋላ ምናነሳዋለን። ታሪፍ ላይ የሚወስኗቸው ብዙ ውሳኔዎች አሉ። ቀጥታ ተፈጻሚ የሚሆኑ ትልቅ የሆነ ተጽዕኖ የሚያሳድሩ ውሳኔዎች አሉ። ከዛ አኳያ የእሳቸው ፍላጎትና አቋም ምንድን ነው የሚለውን በደንብ መገምገም ያስፈልጋል። በግልጽም ደግሞ የሚታይ ነው። በተለይ ለእስራኤል ወገኑ ናቸው። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንዲሁም እጅግ የጠበቀ ወዳጅነትና አጋርነት አላቸው። ከዚህም ባለፈ እንግዲህ ትልቅ ውዝግብ የሚያስነሳው የጎላን ኮረብታዎችም ላይ እንዲሁም በእሳቸው በትራምፕ የተሰየመ እሳቸው እንግዲህ እውቅና ከመስጣቸው ጋር በተገናኘ ጎላን የእስራኤል ናት ከማለታቸው ጋር ተያይዞ በዛ ላይ የተወሰነ ስፍራ ትራምፕ ሄት ተብሎ በእሳቸው ስያሜ የተሰየመላቸው ስፍራ ሁሉ አለ። እስከዛ ደረጃ የደረሰ ትልቅ ግንኙነት አላቸው። ቅድም አንተን እንደጠቀስከው በተለይ በጋዛ ላይ የሚሰነዝሯቸው በእነዚህ 100 ቀናት ውስጥ ስለ ጋዛ የሚያነሷቸው ሀሳቦች እንዲሁም ከፍተኛ ተቃውሞ የሚያስተናግዱ እጅግ በጣም አወዛጋቢና አነጋጋሪ ሆኖ የቆዩ ሀሳቦች ነበሩ። ጋዛን መልሰን እንገነባለን፣ አፍርሰን ጋዛ ዜጎችን ወደ ሌሎች ሀገራት እናሰፍራለን፣ ከዛም ውጪ የሪል ስቴት እንትን እንደሆነች ከተማ ወይም አማራጭ እንደሆነች ሁሉ አድርገው እንግዲህ ከቢዝነስ አኳያ እንኳን ያዩበት ሁኔታ አለ ጋዛን። ይሄ እንግዲህ ምን ያህል ተገቢ ነው፣ ምን ያህልስ ደግሞ አዋጭ ነው፣ በቀጣይስ ደግሞ ዘላቂ ሰላም በቀጠናው የሚያመጣ ነው ወይ የሚለው ያኔም እንግዲህ ሲያነጋግር የነበረ ነው። አሁንም ብዙ ጥያቄዎች የሚነሱበት ጉዳይ ነው። ይሁንና ትራምፕ አሁንም እንግዲህ ከእስራኤል ጋር ባላቸው ግንኙነት ከጋዛ የሚፈልጉት ነገር አለ። በተለይ አሁንም ከእስራኤል ጎን እንደሆኑ በእነዚህ የሰላም ስምምነቶች ውስጥ ሁሉ ከእስራኤል ጎን እንደሆኑና የእስራኤልን ጥቅም ከማስጠበቅ አኳያ ምንም እንኳን የአሸማጋይነት ሚና ቢይዙም እንዲሁ የእስራኤል አጋር እንደሆኑና የእስራኤልን ጥቅም የማስጠበቅ ሚናን እንደሚጫወቱ አሁንም በተደጋጋሚ እየገለጹ የሚገኙት። ከዛም ውጪ ሰሞኑንም እንዲሁ ውይይቶች እየተካሄዱ ነው የቆዩት በግብጽ ካይሮ። የሐማስ ተወካዮች በአንድ ወገን በተናጠል ከግብጽ ከፍተኛ ባለስልጣናት ጋር፣ በተመሳሳይ መልኩ ደግሞ እንዲሁ የእስራኤል ተወካዮችም እንዲሁ ውይይት እያካሄዱ ነበር የቆዩት። በዋናነት
ታጋቾችን የሚመለከት የሰላም ስምምነት ነው ርዕሰ ጉዳይ የነበረው። እንግዲህ 59 የሚደርሱ ታጋቾች በሐማስ ዘንድ ይገኛሉ። ሐማስ ምንም እንኳን በግልጽ እንደሚታየው ያው የተዳከመ ቢመስልም ታጋቾችን ባመጣበትና እንግዲህ ዓለም አቀፉ ቀይ መስቀል ለእስራኤል ባስረከበበት መድረክም ላይ ብዙ የሐማስ ታጣቂዎች እንዳሉ አሁንም ስጋት እንደሆነ ብዙ መሳሪያዎች እንዳሉትም ያሳየበት ነበር። በታጋቾቹ በኩልም ለዓለም አቀፉ ማህበረሰብ እንዲሁም በዋናነት ደግሞ ለእስራኤል ሲያስተላልፍ በነበረው መልእክትም አሁንም እንዳለ ወደፊትም ደግሞ በእንዲሁ አይነት እንቅስቃሴ እንደሚቀጥልና እንግዲህ ጋዛ የሐማስ እና የፍልስጤማውያን መኖሪያ እንደሆነችና ሉዓላዊነታቸው ተከብሮ በእንዲሁም እንግዲህ በዚሁ መልኩ የመቀጠል ፍላጎት እንዳለው ነው መልእክት ሲያስተላልፍ የነበረው። ያ ማለት እንግዲህ ምንም እንኳን ከዚህ ቀደም በነበሩ ጥቃቶች ከጥቅምት 7 2023 በፈረንጆች አቆጣጠር ጀምሮ በነበረው ጥቃት ሐማስ ላይ እንዲሁ አመራሮች መግደል የተለያዩ እንግዲህ ጉዳቶች ደርሰዋል። ከዛም ውጪ ለሐማስ ድጋፍ የሚያደርጉ እንዲሁ በሊባኖስ በሶሪያ እና በኢራንም ባሉ ኃይሎች ላይ ጥቃት በመፈጸሙ እንዲሁ የተወሰኑ ጉዳቶች ደርሰዋል። በግልጽ የሚታዩ ብዙ ጉዳቶች ደርሰዋል። ይሁንና ግን አሁንም ተዳክሟል ማለት አይደለም። እስራኤልም ይህን ጉዳይ በግልጽ አምናለች። አሁንም ጥቃት በመሆኑና አሁንም መልሶ ራሱን የሚያደራጅበት በመሆኑ የአጭር ጊዜ ተኩስ አቁም ስምምነትን ውድቅ እያደረገች የምትገኘው እስራኤልም በዋናነት በዚህ ምክንያት ነው። እስራኤል በተለይ በግብጽ ይፋ የተደረገው ከ5 እስከ 7 ዓመታትን የሚዘልቅ የተኩስ አቁም ስምምነት ነው። በእነዚህ ስምምነት ያው ሐማስ ታጋቾቹን ይለቃል። ነገር ግን እሱ የሚፈልገው ያው እስራኤል ከጋዛ ሙሉ በሙሉ ለቃ እንድትወጣ የሚል ነው። እስራኤል ደግሞ በአንጻሩ ሐማስ ትጥቅ እንዲፈታ የሚል ወሳኝ ቅድመ ሁኔታን አስቀምጣለች። ይህ ግን ለሐማስ የሚዋጥ አይደለም፣ በፍጹም ውድቅ እያደረገው የሚገኝም ሀሳብ ነው። በዚህ ምክንያት አሁንም እነዚህ ጉዳዮች እንግዲህ ቅድም እንዳነሳ ነው ከተለያዩ ቀጠናዊ ሌሎች አባሪ ጉዳዮች ጋርም ተደማምሮ እንደው ባጭር ጊዜ ምንም እንኳን የአሜሪካ አስተዳደር በእነዚህ 100 ቀናት ሲያደርግ እንደቆየው አሁንም የሚገፋበት ቢሆንም ጥረቱን ፍሬያማ የሆነ ጉዳይ ግን በአጭር ጊዜ ይጠበቃል ተብሎ አይገመትም። ምክንያቱም በሁለቱም ወገኖች በኩል እየተቀመጡ ካሉ ቅድመ ሁኔታዎች አኳያ ማለት ነው። እንግዲህ እንደምታውቀው የእስራኤል ታጋች ቤተሰቦች ፎረም አለ። የእስራኤል መንግስትን አጥብቀው እየጠየቁ የሚገኙት ታጋቾች ይለቀቁ። 59 ታጋቾች ናቸው። ወደ ተወሰኑት ናቸው በህይወት የሚገኙ ተብሎ ይታመናል። እነሱ እንኳን በህይወት ወደ ቤተሰቦቻቸው እንዲቀላቀሉ የእስራኤል መንግስት ግፊት ያድርግ የሚል ነው። ነገር ግን ሐማስ እንዲሁ ታጋቾቹን ይለቃል ተብሎ አይጠበቅም። ምክንያቱም ዋነኛ ቅድመ ሁኔታ አድርጎ በድርድር ጠረጴዛ ላይ የመቀመጥን አቅም ያስገኘለት ዋናው መሳሪያ አድርጎ እየተጠቀመ የሚገኘው ታጋቾችን ከመሆኑ አንፃር እንዲሁ በቀላሉ አሳልፎ ይሰጣል ተብሎ አይጠበቅም። በቀጣይ እንግዲህ የፕሬዚዳንት ዶናልድ ትራምፕ አስተዳደር ከሐማስ ባሻገር ቀጠናው ውስጥ ያሉ ኃይሎችን መቆጣጠር አንድ ሐማስ እንዲዳከም ማድረጊያ ስልት አድርገው ይወስዱታል። በተለይም ሀውቲ ላይ የከፈቱትን ጥቃትም ሲያነሱ የየመኑ ሀውቲ ላይ የከፈቱትን ጥቃት አንስተው ሲናገሩም እንደዚህ የሚወሰዱ ጥቃቶች ለሐማስ ድጋፍ የሚያሳዩ ኃይሎችን መምታት ነው በሚል ያነሳሉ። ሶሪያ አካባቢ እንግዲህ ሄዝቦላህ ሐማስና ኢራን የሚገናኙበት መስመር በአመዛኙ ተበጥሷል ማለት እንችላለን። ከኢራን ጋር ያለውም ግንኙነት ደግሞ አብሮ ተያይዞ የሚነሳ ጉዳይ ነው። አሜሪካ እንግዲህ በድርድር ለመፍታት የተለያዩ ጥረቶችን እያደረገች እንደሆነ ይታወቃል። በተለይም ከኒውክሌር ጋር የተያያዙ ጉዳዮች አሉ። እዛ ጋር ግን እንደ አንድ ጉዳይ ሊካተት የሚችለው በተለይ ኢራን በቀጠናው ያሉትን ኃይሎች እንደ ሄዝቦላህ፣ ሐማስ እና ሀውቲ ያሉትን ኃይሎች ለነሱ የምትሰጣቸውን ድጋፍ እንድታቋርጥ ይፈልጋል። በእስራኤል በኩልም በአሜሪካ በኩልም በግልጽ የሚፈለግ ጉዳይ ነውና ይሄንን ከማሳካት አንፃር አሜሪካ ወደፊት የምትገፋባቸው ጉዳዮች ሊኖሩ ይችላሉ። ዞሮ ዞሮ ግን ሐማስ ታጋቾችን ከመያዙ ጋር ተያይዞ ዋናው ጉዳይ ያለው የታጋቾቹ ጉዳይ ነው። እስራኤልም እንግዲህ ሐማስ ላይ ሙሉ በሙሉ ዘመቻ የማትከፍተው ወይም ደግሞ ከዚህ በላይ የማጥቃት ሂደቶችን የማታደርገው ታጋቾቿን ከመጠበቅ የነሱን ደህንነትም ከማስጠበቅ አንፃር ነው። በሀገር ውስጥ ግፊት አለ፣ እስራኤል ውስጥ በሀገር ውስጥ ግፊት አለ። ሐማስ ላይም ጋዛም ደግሞ የተለያዩ ግፊቶች አሉ። ፍልስጤማውያን የሚያነሱት ግፊቶች አሉ። አሜሪካም የምታመጣው ግፊት አለ። ሌሎች ተደራዳሪዎችም አሉ። ይህ ሁሉ ግን አንድ ላይ ተደምሮ ምን አይነት ነገር ሊያስከትል ይችላል የሚለው ተጠባቂ ነው። ከ100 ቀናት ያለፈ ሌሎች 100 ቀናትን ሊፈጅ የሚችል ከዛም የዘለለ ጊዜ ሊፈጅ የሚችል ነገር ግን የሁሉንም ኃይሎች አሜሪካ ስለፈለገች ብቻ የሚሳካም ጉዳይም ስላልሆነ ማለት ነው። በተለይም እንደ ሐማስ ካሉ በጣም በከፍተኛ የሀገር ፍቅር ስሜትን በለው ለነጻነታችን ነው የምንታገል
ብለው ራሳቸውን መስዋዕት አድርገው ያቀረቡ ኃይሎች ጋር ድርድሮችን ማካሄድ እና ስምምነት መፈጸም ቀላል የሚባል ጉዳይም አይደለም። የመጀመሪያውም ራሱ ይሄ በሶስት ዙር የነበረውና የመጀመሪያው ዙር ተግባራዊ የተደረገበት የተኩስ አቁም ስምምነትን በጣም በከፍተኛ ጥረት ኳታር ላይ ስንት ጊዜ ተመላልሰው ግብጽም ሞክራ እንግዲህ የበፊቱ የአሜሪካ የውጭ ጉዳይ ሚኒስትር ከ11 ጊዜ በላይ በዚሁ ጉዳይ ወደ መካከለኛው ምስራቅ ተመላልሰው ያሳኩት ጉዳይ ነውና አሁንም ሰፊ ጥረቶች ይጠበቃሉ። እንግዲህ ትልቁ የቤት ስራቸው ከዚህ በኋላም ሊሆኑ ከሚችሉ ጉዳዮች መካከል የሚጠቀስ ነው ይህ የጋዛ ጉዳይ ማለት ነው። ሌላው ዶናልድ ትራምፕ እንግዲህ በእነዚህ 100 ቀናቶች ውስጥ ዋነኛ ትኩረት አድርገው ከያዟቸው ጉዳዮች መካከል የሚጠቀሰው የታሪፍ ወይም ኢኮኖሚያዊ ጉዳይ ነው። እንግዲህ ታሪፍ እንግዲህ ቅድምም መግቢያው ላይ አንተም ስታነሳው የነበረው ጉዳይ ነበረ። በኢኮኖሚ ተጎድተናል የሚልን ሀሳብ ያነሳሉ። እሳቸው ስላሉን ብቻም ሳይሆን ቁጥሮችም እንደሚያመላክቱት በተለይም ከቻይና እንግዲህ እየተወሰደባቸው ያለው የኢኮኖሚ የበላይነት አለ። ብዙ ቁጥራዊ መረጃዎችን ማንሳት እንችላለን። በተለይም የመርከብ ኢንዱስትሪ ማንሳት ይችላል፣ የቴክኖሎጂ ጉዳዮችንም ማንሳት ይችላል። በተለያዩ የኢኮኖሚ ዘርፎች በቻይና ብልጫ እየተወሰደባቸው ይገኛል ትራምፕ። ይሁንና ይህንን ኃላፊነት ግን ወደ እሳቸው አይደለም የሚወሰዱት፣ ወይም እኛ ይህን ባለማድረጋችን እኛ ይህንን በማጉደላችን የሚልን ነገር አይደለም የሚወሰዱት። ያው በውጪ እንደመጣና እኛ ብዙ ነገሮችን ስላሳለፍን ወይም ደግሞ እንግዲህ ብዙ ወጪ ያደረግን ስላለን የሚል ነገር አንስተዋል። ይሁንና ያው ቅድም አንተም ስታነሳው እንደነበር በተለያዩ የአሜሪካ ተቋማት በኩል አሜሪካ ብዙ ወጪ ፈሰስ አድርጋለች። ይሁንና ይሄ እንግዲህ ያው ብዙ ጠቀሜታዎችን ሰጥቷታል። በተለይ ዓለም ሀገራት ላይ ከፍተኛ የሆነ ተጽዕኖ እንድታሳድር ቀኝ እጇ ሆኖ ሲያገለግል የነበረ ነው። እንደሳቸው ገለጻ ዝም ብሎ ፈሰስ የተደረገ አይደለም። ይሁንና እንደዚህም ሆኖ ግን ከቻይና ጋር እና ከሌሎች የዓለም ሀገራት ጋር ባለው ኢኮኖሚያዊ የንግድ ትስስር ግን የሚያነሱት ጉዳይ ታሪፍን ነው። ታሪፍ ባለመጣላችን ነው እየተጎዳን ያለ ነው በሚል ያነሳሉ። ይህም በመሆኑ ምክንያት ከፍተኛ የሆነ ታሪፍን በተለይም ደግሞ የተለያዩ ዓለም ሀገራት ላይ በእርግጥ ወስደዋል። ሌሎች የዓለም ሀገራት ላይ የወሰዱትን ለ90 ቀናት ወይም አዘግይተውታል ወይም ደግሞ ኢፎታ ጊዜ ሰጥተዋል። ይሁንና የቻይና ግን አሁንም ከፍተኛ ታሪፍ ተጥሎ ተግባራዊነቱ ቀጥሏል። የታሪፉን ጉዳይ ምን እንዴት አድርገህ ትመለከተዋለህ? ያለው አሁናዊ ሁኔታ ምንድን ነው የሚመስለው? በቀጣይስ ደግሞ ምን ይጠበቃል የሚለውን አንሳ። እንግዲህ ቀደም ባሉ ዘመናት በተለይም ከዚህ ከቅኝ ግዛት በፊት በነበሩ ጊዜያት አንድ መርካንታሊዝም የሚባል ቲዮሪ አለ በፖለቲካል ኢኮኖሚ ቲዮሪ ውስጥ። ይህ ቲዮሪ ምንድን ነው የሚለው አንድ ሀገር ኤክስፖርት ማድረግ ነው የሚያዋጣት እንጂ ኢምፖርት ማድረግ አያዋጣትም በሚል የሚነሳ ጉዳይ አለ። ስለዚህ አንድ ሀገር ውጤታማ ለመሆን የተሻለ ትርፍ ለማግኘት ምን ጊዜም ኤክስፖርትን ነው ማበረታታት ያለባት፣ ኢምፖርትን መገደብ አለባት በሚል ይነሳል። ከዛ በኋላ ባሉት ጊዜያት በነገራችን ላይ ይህ መርካንታሊዝም ነው በአብዛኛው ለቅኝ ግዛት ዳርጓል በሚል የሚነሳው። ምክንያቱም ሀገራት ብዙ ማዕድናትን ለመውሰድ የተለያዩ ሪሶርሶችን ለመሻማት የተለያዩ እንቅስቃሴዎችን አድርገዋል። ከዛ በኋላ ግን ወደ ሊበራሉ ስንመጣ አንድ ሀገር ኢምፖርት በማድረግ ትርፍ ማግኘት ትችላለች። ለምሳሌ በሀገር ውስጥ በከፍተኛ ዋጋ መመረት የሚችሉ ነገሮችን ከውጭ ሀገር በዝቅተኛ ዋጋ ማስገባት ከተቻለ ይሄ ራሱ አንድ ትርፍ ነው። ስለዚህ ኤክስፖርት ከማድረግ ባለፈም ኢምፖርት በማድረግ ወደ ሀገር ውስጥ ምርቶችን በማስገባት ትርፍ ማግኘት ይቻላል በሚል በስፋት እንግዲህ ዓለም ላይ ተግባራዊ እየተደረገ ይገኛል። አሁን ፕሬዚዳንት ዶናልድ ትራምፕ የሚያነሱት ነገር እንዴት ነው? አሜሪካ 1.2 ትሪሊዮን ዶላር የሚደርስ የንግድ ጉድለት አለባት። ያ የንግድ ጉድለት ያለባት ደግሞ አብዛኛው ከውጭ ሀገር የሚገቡ ምርቶች ስለሚበልጡ ነው እሷ ከምትልካቸው ይልቅ። ስለዚህ የሀገር ውስጥ ነዋሪዎች አሜሪካ ከ300 ሚሊዮን በላይ የሚሆኑት አሜሪካውያን የሀገራቸው ምርት እንዲገዙ ነው ማበረታታው። ስለዚህ ከውጭ የሚመጡ በተለይም ደግሞ ፍትሃዊ ያልሆነ የንግድ ስርዓት ካላቸው ሀገራት ላይ ታሪፎችን መጣል አለብኝ፣ ስለዚህ ራሴ መብቴን ራሴ ያስከብራለሁ በሚል የሄዱበት ነው። በተለይም ቻይና ደግሞ ቀደም ሲል እንግዲህ የሩሲያን ጉዳይ ስናነሳው ለሩሲያ የተለሳለሱ ናቸው ፕሬዚዳንት ዶናልድ ትራምፕ። በተቃራኒው ደግሞ ለቻይና ደግሞ ጠበቅ ያለ አካሄድን የሚመርጡ አይነት መሪ ናቸው። በተለይም ነጋዴም እንደመሆናቸው ኢኮኖሚያዊ ጉዳዮች ላይ ትልቅ ትኩረት አድርገው የሚሰሩ መሪ ናቸው። ስለዚህ ከቻይና ጋር ያለውን ፉክክር ዙሩን አክረውታል ማለት እንችላለን። የተለያዩ ታሪፎችን ጥለዋል። በዚህ ሰዓት 145 በመቶ ታሪፍ ተጥሏል ቻይና ላይ። ቻይናም የፕሬዚዳንት ዶናልድ ትራምፕን አካሄድ እየተከተለች 125 በመቶ አደርሳለች በአሜሪካ ምርቶች ላይ የጣለቻቸውን ታሪፍ። ስለዚህ ይህንን ሁሉ የሚያደርጉት የአሜሪካን ጥቅም አስከብራለሁ በሚል ነው። በተለይም ከቻይና ጋር ባላቸው የንግድ ግንኙነት ወደ 300 ሚሊዮን ዶላር የሚጠጋ የንግድ ጉድለት አለባቸው። ከቻይና የሚገቡ ምርቶች ይበልጣሉ።
ከዛም አለፈ ብሎ ደግሞ የአሜሪካ ኩባንያዎች ቻይና ድረስ ሄደው ኢንቨስት አድርገው በተለይም አፕል ኩባንያን ማንሳት እንችላለን ሞባይል ስልኮችን አምርቶ ወደ አሜሪካ መልሶ የሚልክበት ሁኔታ አለና እሳቸው ቀደም ሲልም እንዳነሳ ነው አንዱ ጥቅማችንን መብታችንን እናስከብራለን ብለው ከያዟቸው ጉዳዮች መካከል ሀገራትን አስገድደው ወደ እሳቸው ወደሚፈልጉበት መስመር ማምጣት ነው። በርካታ ሀገራት ላይም ታሪፍ ከተጣለ በኋላ ግብረ መልስ ባልሰጡ ሀገራት ላይ ለ90 ቀናት አራዝመውታል። ቻይና ግን ግብረ መልስ ስለሰጠች በዘላቂነት እንግዲህ ያ ታሪፍ ይቆያል በሚል ግልጽ የሆነ የንግድ ጦርነት ውስጥ ገብተዋል። ያ የንግድ ጦርነት ግን በጣም በሚገርም ሁኔታ በሀገር ውስጥም ተቃውሞ ያስነሳባቸው ሁኔታ አለ። የተለያዩ ሰዎች እንግዲህ ሰልፎችን ሲያደርጉ በዚህ በ100 ቀናት ውስጥ ፕሬዚዳንት ዶናልድ ትራምፕ እየተከተሉት ያሉትን አካሄድ ተቃውሞ ሰልፍ ሲያደርጉ ተመልክተናል። የተለያዩ ሀገራት ደቡብ አፍሪካን ጨምሮም የዚህ ሰለባ ሆነዋል። ይህ ሁሉ የሆነው ግን ፕሬዚዳንት ዶናልድ ትራምፕ አሜሪካ ትቅደም አሜሪካን አስቀድማለሁ የሚል መርህን ከመከተላቸው ጋር ተያይዞ ነው። በተለይም የአሜሪካ በጣም ሁነኛ አጋር ተደርጋ የምትወሰደው እንግዲህ አውሮፓ ነው። የአውሮፓ ህብረት፣ የአውሮፓ ሀገራት ሁነኛ አጋር ተደርገው ይወሰዳሉ። ቀደም ሲል እንዳነሳ ነው ከአሜሪካ ውጭ ያሉት ሌሎች ሀገራትን በሙሉ በተመሳሳይ መነጽር ማየት የሚፈልጉ ከመሆናቸው ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ አውሮፓ ጋርም ተመሳሳይ አይነት የታሪፍ አካሄድን ተከትለዋል። በዚህ መሰረትም የተጠኑ ጥናቶች ነበሩ። በተለይ በአውሮፓ ሀገራት መካከል ስለ ትራምፕ ያለው ምልከታ ምን ይመስላል በሚልና ወደ 63% የአውሮፓ ሀገራት ነዋሪዎች ማለት ነው ፕሬዚዳንት ዶናልድ ትራምፕ አሜሪካን ወደ ባሰ መንገድ አሜሪካን ሳይሆን ዓለምን ወደ ባሰ መንገድ እየወሰዱ ነው በሚል ያነሱት ጉዳይ አለ። ወደ 51% የሚሆኑት እነዚህ ሰዎች ደግሞ እንግዲህ ትራምፕ የአውሮፓ ጠላት ናቸው በሚል የሚያነሱት ጉዳይ አለ። ይህ ሁሉ የመጣው ትራምፕ እየተከተሉ ባሉት አካሄድ ነው። በተለይም ለየትኛውም ሀገር መራራት እያሳዩ እንዳልሆነ እናያለን። በእርግጥ የሚያነሷቸው የተወሰኑ ነገሮች አሉ። ለምሳሌ እስራኤል ትነሳለች፣ ለፓኪስታንም የተወሰነ ድጋፍ አድርገዋል። ከዛ አንፃር የሚነሱ ጉዳዮች አሉ። ግን ዩኤስኤድን ስራ እንዲያቆም ከማድረግ ጀምሮ በተለይም የተለያዩ ሀገራት ምንም እንኳን የሚነሱ ጥያቄዎች በፊትም የነበሩ አሁንም ያሉ ቢሆንም የተለያዩ ሀገራት ግን ይጠቀሙባቸው ነበር። እነ ናይጄሪያ የመሰሉ ሀገራት መድኃኒት ለመግዛት እንኳን ተጨማሪ በጀት አስፈልጓቸዋል ይሰጣቸው የነበረው ድጋፍ ከመቋረጡ ጋር ተያይዞ ማለት ነውና ኢኮኖሚያዊ ጉዳዮችን እንደ ትልቅ መሳሪያ እየተጠቀሙበት እንደሆነ ያየንበት ጊዜ ነው። የትራምፕ ታሪፍ እንግዲህ ብዙዎቹ በተለይ እሳቸው ቀኝ እጅ የነበረው በምርጫ ወቅትም በየምርጫ ቀናት ወቅት አንዳንድ ሚሊዮን ብር ለደጋፊዎች እየሸለመ ሲያበረታታ የነበረው እውቁ ቢሊዮነር ኢለን መስክን ጨምሮ ብዙዎቹ ይህ ግልብ ውሳኔ እንደሆነ ተቃውሞ እያሰሙ ይገኛሉ። ይሁንና ግን ታክቲክ ነው፣ የቢዝነስ ታክቲክ ነው በሚል ደግሞ የትራምፕን የታሪፍ አካሄድ የሚያወድሱም አልጠፉም። ይህ ታክቲክ ምንድነው? በተለይ የአውሮፓን ገበያ ላብነት ማንሳት እንችላለን። እንግዲህ እሳቸው በአውሮፓ ምርቶች ላይ ታሪፍ ጥለዋል። በተመሳሳይ መልኩ የአውሮፓ ህብረት አጸፋ እርምጃ ሊወስድ ሲል ነው 90 ቀን የፎይታ ጊዜ የሰጡት ወይም እርምጃውን ያራዘሙት። የሆነበት ዋነኛ ምክንያት ምንድነው? ሪቫይዝ ከማድረግ አኳያ ነው። ቅድም ስናነሳው እንደነበረው አሜሪካ የተጎዳችው ከምንድነው? ከሀገራት ጋር በነበሯቸው ፍትሃዊ ያልሆኑ ለአሜሪካ ያልወገኑ የአሜሪካንን ኢኮኖሚያዊ ጥቅም የማያስከብሩ ያለቻቸው ወይም ፕሬዚዳንቱ ያሏቸው ኢኮኖሚ ውሳኔዎች አሉ። እነሱን ሪቫይዝ ከማድረግ አኳያ ከመከለስ አኳያ የንግድ ስምምነቶችን መለስ ብሎ ከማጤን አኳያ የተወሰዱ ውሳኔዎች ናቸው ብለው የሚያምኑ እንዲሁ በተመሳሳይ በኩል አልጠፉም፣ ከአሜሪካም ጋር በተመሳሳይ መልኩ ማለት ነው። ነገር ግን ዋነኛ መነሳት ያለበት ጉዳይ እውን ይህ የትራምፕ የታሪፍ እርምጃ ለአሜሪካንን ኢኮኖሚ ጥቅም የሚያስከብር ነው ወይ? በቀጣይስ ደግሞ ኢትዮጵያን ጨምሮ በዓለም አቀፍ የንግድ እንቅስቃሴ ላይ የሚያሳድረው ተጽዕኖ ምንድነው የሚለውን ጉዳይ መመልከት ያስፈልጋል። የአሜሪካው ዕውቁ የባንክ ኢንዱስትሪ እንግዲህ ከ150 ዓመታት በላይ በአሜሪካ እየተንቀሳቀሰ የሚገኘው ጄፒ ሞርጋን አንድ ጥናት አውጥቶ ነበረ። አይኤምኤፍን በዋናነት ዋቢ አድርጎ እንዲሁ የትራምፕ የታሪፍ አካሄድ በቀጣይ ምን ይዞ ሊመጣ ይችላል የሚል ነገር አንስቶ ነበርና እንግዲህ 10% የአሜሪካ የሚጣል ታሪፍ በሚል ነው እንግዲህ ጥናቱን መነሻ ያደረገው። ይህ የአሜሪካንን ጂዲፒ ወይም የሀገር ውስጥ አጠቃላይ ምርት መጠን በ1% የሚቀንስ ይሆናል የሚል አውጥቷል። በተመሳሳይ መልኩ ደግሞ በዓለም አቀፍ የወርልድ ጂዲፒ ላይ ደግሞ በዓለም አቀፍ የሀገር ውስጥ ምርት ገቢ ላይ ደግሞ እንዲሁም የ0.5% ቅናሽን የሚያሳይ ይሆናል በመቼ በ2026 የፈረንጆቹ ዓመት ላይ ማለት ነው። ይህ ነው እንግዲህ የተነበየው። ይህ ብቻ አይደለም። ይህ እንግዲህ በ10% የአሜሪካ ታሪፍ ነው። አሁን ላይ በ100
45% በቻይና ላይ ተጥሏል። ከዛም ባሻገር ደግሞ እንደየመጠኑ ደግሞ ኢትዮጵያን ጨምሮ የተለያዩ ዓለም ሀገራት ላይ ደግሞ ወደ 60 የሚደርሱ ሀገራት ላይ ደግሞ የተጣሉ ታሪፎች አሉ። እነዛ ደግሞ ተግባራዊ ሲደረጉ ምንድነው እንግዲህ ይህ የባንክ ጥናት የሚያሳየው የዓለም አጠቃላይ የንግድ እንቅስቃሴ ላይ ጨለምተኛ የሆነ ጊዜ ወይም ደግሞ ከፍተኛ የሆነ ጉዳት የሚያደርስ ስለመሆኑ ነው እንግዲህ እየተነበየ የሚገኘው። አሁንም ብዙ አዝማሚያዎች አሉ። በተለይ ስቶክ ማርኬት ወይም የአክሲዮን ገበያዎች በጣም እየተዳከሙ ይገኛሉ። በጣም ከፍተኛ የሆኑ የአሜሪካንም እንዲሁ ስናነሳ የአሜሪካ የቴክኖሎጂ ተቋማትም እንዲሁ ከኮቪድ-19 በኋላ እንዲሁ የውድቀት አፋፍ ላይ እየተገኙ ስለመሆናቸው የሚወጡ መረጃዎች እያሳዩ ነው። ለአብነት የምናነሳው እቁን የሞባይል ስልክ አምራች አፕልን ነው። እንግዲህ አፕል እንግዲህ በዋናነት ተቋም ይጎዳሉ ተብለው ከሚጠቀሱ ኩባንያዎች መካከል አንዱ ሆኖ እናገኘዋለን። አፕል ከ90% በላይ የሚሆኑ የአይፎን ስልኮቹን የሚያመርተው የሚገጣጠመው በቻይና ነው። ይሁንና 50% ምርቶችን ደግሞ የሚሸጠው በአሜሪካ ነው። ይህ ማለት እንግዲህ ቻይና ያመረተው ወደ አሜሪካ ያመጣል። ወደ አሜሪካ ሲያመጣ ግን ይህ የቻይና ትራምፕ በቻይና ላይ ጣሉት የታሪፍ ሰለባ ይሆናል ማለት ነው። ይህ በመሆኑም ዋጋ ለመጨመር ይገደዳል። ይህ ደግሞ ሲሆን አጠቃላይ የምርት ገቢው የሚያሽቆለቁል ይሆናል ማለት ነው። ከዚህ ባለፈ ሌሎች የአሜሪካ ኩባንያዎችን ማንሳት እንችላለን። ከዛም ባለፈ ቅድምም ያነሳውት የኢለን መስክም እንዲሁ ከዚህ ቀደምም 2018 ላይ በነበረ የታሪፍ እሳቸው ትራምፕም ከዚህ በፊት ያመጣው ነበር የታሪፍ ጦርነት ጉዳይ። ያንም ሲያመጡ ኖ ይሄ ነገር አያጓጣም አይሆንም እንዳለ ሁሉ አሁንም በተመሳሳይ መልኩ ይህንን ሀሳብ አንስቷል። ወዶ አይደለም ያነሳው። እንግዲህ እንደምናውቀው ቴስላ ኩባንያን ያንቀሳቀሳል ኢለን መስክ። ቴስላ ምንም እንኳን ከፍተኛ አቅም ያለው በተለይ ደግሞ ባለፉት ጥቂት ዓመታት የኤሌክትሪክ አውቶሞቲቭ ወይም ኤሌክትሪክ ተሽከርካሪዎች ዘርፍን በአብዮት ደረጃ ያነቃነቀ በጣም ግዙፍ የሆነ የመኪና አምራች ኩባንያ ነው። ይሁንና አብዛኞቹን የሚሆኑ ምርቶችን የሚያስመጣው ከቻይና ነው። ከባትሪ ማንሳት እንችላለን። አውቶሞቲቭ ግላስ ወይም መስታወቶችን እናነሳለን። ከዛም ውጭ ደግሞ ሰርኪት ቦርድ ወይም ደግሞ ለዛ ኤሌክትሪክ ቪክል የሚያገለግሉ ውስጣዊ ጉዳዮች አሉ። እነዛንም እንግዲህ ኢኩፕመንቶች ወይም መሳሪያዎች በዋናነት የሚያስመጣው ከቻይና ነው። በዋናነት ደግሞ የሊቲየም ባትሪ የሚያስመጣው ከቻይና በመሆኑ ምክንያት ይህ አሁንም ትልቅ ስጋትን እንደደቀነበት ይነሳል። ከዚህ ባለፈ ግን የምናነሳው ትልቁ ጉዳይ ደግሞ እኛንም ኢትዮጵያውያንንም የሚመለከት በመሆኑ ይህ የዶናልድ ትራምፕ እየጣሉ የሚገኙት ታሪፍ በዋናነት የዓለም አቀፍ የንግድ እንቅስቃሴዎችን ኢትዮጵያ ብዙ ምርቶችን ወደ ተለያዩ የአውሮፓ ሀገራት አሜሪካም ጭምር ትልካለች። በዋናነት ቡናን ማንሳት እንችላለን። የቆዳ ዘርፉ በተመሳሳይ መልኩ የሚጠቀስ ነው። ሌሎችም የግብርና ውጤቶች የሚላኩ ናቸው ወደ አውሮፓና ወደ አሜሪካ። እነዚህ ላይ ከፍተኛ የሆነ ተጽዕኖ እንደሚያሳድር ነው እንግዲህ የወጡ ያሉ መረጃዎች የሚያሳዩት። ያ ማለት ምንድን ነው? ታሪፍ በተጨመረ ቁጥር ከፍተኛ የሆነ እንግዲህ የዋጋ ተመን ነው ለነዛ ሸቀጦች የሚሰጠው። ያ በመሆኑ ቅናሽ ዋጋ በመፈለግ አኳያ ደግሞ ወደ ሌሎች ፈላጊዎች ወይም ደግሞ የምርቱ ተጠቃሚዎች ወደ ሌሎች ሀገራት ምርቶች የማማተር ሁኔታ የሚመጣ ይሆናል። ከዛም ባለፈ ደግሞ አጠቃላይ እንግዲህ የዋጋ ግሽበት በእነዚህ ምርቶች ላይ የአሜሪካም ሆነ የቻይናም ሆነ የአውሮፓ ምርቶች ላይ የዋጋ ግሽበት የሚታይ በመሆኑ የተነሳ ኢትዮጵያም በጣም ከፍተኛ የሆነ ምርቶችን ነው ከውጭ የምታስገባው። በተመሳሳይ መልኩ የሚጣልባት ይሆናል። ነዳጅ ከውጭ ነው የምታስገባው። ነዳጅ ላይ በተመሳሳይ መልኩ እንግዲህ የታሪፍ ጉዳዩ በአንድ ምርት ላይ ብቻ የሚወሰን አይደለም። እንደሚታወቀው ሁሉንም የኢኮኖሚ ጉዳዮች የሚነካካ ነው። ሁሉንም ምርቶች የሚነካካ በመሆኑ ነዳጅ በተመሳሳይ መልኩ የምታነሳው ነው። መድኃኒቶች እንዲሁ ታነሳለ። ስለዚህ ኢትዮጵያ ላይ ሲመጣ ከፍተኛ የሆነ እንግዲህ ዋጋ ተተመኖለት በውድ ዋጋ ነው ተገዝቶ የሚመጣው። ይህም እንግዲህ በኢትዮጵያ ኢኮኖሚ ላይ የሚያሳድረው እንዲሁ የራሱ የሆነ አሉታዊ ተጽዕኖ የሚኖረው ይሆናል ማለት ነው። አዎ እንግዲህ አሜሪካ በጣም ገዢ የምትባል ሀገር ናት። ብዙ ኢኮኖሚያ የብዙ ሀገራት ምርቶችን ሲያስተናግድ የነበረች ሀገር ናት። አሁንም እያስተናገደች የምትገኝ ሀገር ናት። እንግዲህ ፕሬዚዳንቱ ይህንን የታሪፍ ጉዳይ ሲያመጡ ተጨማሪ የስራ እድሎችን በሀገር ይፈጥራሉ፣ የሀገር ምርት ያድጋል፣ ጂዲፒውም ከፍ ይላል የሚል መነሻን እንደወሰዱ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። በእርግጥ እንደዚህ አይነት ውሳኔዎች በመቶ ቀናት ውስጥ ብቻ ላይሆን ይችላል የሚገመተው ወይም የሚታየው አጠቃላይ ሁኔታው ወይም አጠቃላይ ውጤታቸው ወደፊት የሚያስከትሉት ተጽዕኖ ሊኖር ይችላል። ግን ቅድም አንተ ባነሳው መጠን በአሜሪካ ኢኮኖሚ ላይ ከተጠበቀው ይሄ ፖዚቲቭ ወይም አዎንታዊ ከምንለው
ጥቅሙ ይልቅ አሉታዊ የሆነው ጉዳዩ ወይም ጉዳቱ እንዳመዘነ የሚያሳዩ መረጃዎች አሉ። ነገር ግን ፕሬዚዳንቱ እንዲህ አይነት ጉዳዮችን ለሰው አያማክሩም በሚል ነው የሚተቹት። እንደ አንድ ታክቲክም ይጠቀሙባቸዋል፣ እንደ መደራደሪያ ታክቲክም ይጠቀሙባቸዋል በሚል ይነሳል። በተለይም እንግዲህ ይሄ ለ90 ቀናት የተራዘመው በተለያዩ ሀገራት ላይ ተጥሎ የነበረው እስከ 50 በመቶም እንዲሁም ከዛም ከፍ ያሉ የተለያዩ አይነት መጠን ያላቸው ታሪፎች ተጥለው የነበሩት አንድ ለ90 ቀናት እንዲቆዩ ሲደረግ አንደኛው በአሜሪካ ስቶክ ማርኬት ላይ የነበረው መዋዠቅ እሱን ለመቆጣጠር ነው በሚል ያነሱት አለ። ፕሬዚዳንቱ ግን የሚያነሱት አይ ሀገራት ለኛ አጸፋውን የመለሱ ካልሆነ ተነጋግረን ማስተካከል እንችላለን፣ ለንግግር በሮች ክፍት ናቸው ማለት ነው በሚል ያነሷቸው ጉዳዮች አሉ። ስለዚህ አሁንም ቢሆን ሊቀለብሷቸው የሚችሉ ጉዳዮች እንዳሉ ይታመናል። ነገር ግን ትኩረትን ስቧል። ባለፉት 100 ቀናት ውስጥ ፕሬዚዳንት ዶናልድ ትራምፕ በየትኛውም የዓለም ሀገር ውስጥ ስማቸው ቀድሞ የሚነሳ ሰው ሆነዋል። ስለዚህ ሁሉም ሀገራት ከአሜሪካ ጋር ያላቸውን ግንኙነት በትኩረት ይመለከቱታል። ሰውየው አሜሪካ ፈርስት የሚሉ ናቸው፣ አሜሪካ ትቅደም የሚሉ ናቸው። ስለዚህ ስለ ዓለም ኢኮኖሚ ሳይሆን ስለ አሜሪካ ኢኮኖሚ ነው ቅድሚያ የሚያስቡት። በዓለም ኢኮኖሚ ላይ የሚመጣው የተለያየ ጉዳት ሊኖር እንደሚችል እነሱም ያውቁታል። ነገር ግን ሀገራችንን እናስቀድማለን ብለው በይፋ የተናገሩት ጉዳይ ነው። ስለዚህ የሀገራቸውን ጥቅም አይተው ወደፊት የሚለሳለሱበት ወይም የሚያጠነክሩበት መንገድ ሊኖር ይችላል ተብሎ ነው የሚገመተው። ዞሮ ዞሮ ግን የተለያዩ ሀገራት መሪዎችን ራሱ ቆርፈዋል። ለምሳሌ የአፍሪካ ሀገራት መሪዎች ስለ ራሳቸው ሀገር የማይሰሩ መሪዎች ናቸው በሚል የአፍሪካ ሀገራትን ወርፈዋል። ስለዚህ ለነዚህ ሀገራት ተጨማሪ ድጋፍ እርዳታ የማድረጋቸው ነገር ጥያቄ ውስጥ የሚገባ ነው ማለት ነው። በዚህ አይነት መንገድ ሊቀጥሉ የሚችሉበት ሂደት እንዳለ የታየ ፍንጭ አለ። የዶናልድ ትራምፕ የ100 ቀናት ቆይታ እንግዲህ ከሞላ ጎደል ሲታይ በእነዚህ ጉዳዮች ሊነሳ ይችላል። ነገር ግን የፓናማ ቦይን እኔ ወስዳለሁ እና ግሪንላንድ ላይ አሁን ስደተኞችን በተመለከተ ስደተኞችንም መመለስ ደግሞ ወደዚህ ወደ ግብጽ መተው ደግሞ ስዊዝ ካናል ላይ ራሱ በነፃ አሁን ጥያቄ ያነሱ ይገኛሉ። በነፃ መጠቀም አለብን በሚል ከዚህ በፊት ብዙም ያልተሰሙ የሚደፈሩ የማይመስሉ ጉዳዮችን ደፍረው ወደፊት እያመጡ ነው። አንዳንድ ጉዳዮች እንደውም በሳቸው ጊዜ ጥቅም የማያስገኙ የሚመስሉ ለምሳሌ የዩክሬን የማዕድን ስምምነት እንግዲህ ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ሆነው ውጤት ይገኝበታል ተብሎ የሚታሰብ አይደለም። ቀደም ሲል አንተ እንዳነሳው ማዕድናት ብዙ ዓመታትን የሚፈጁ ከመሆናቸው ጋር ተያይዞ በገንዘብ ደረጃ ውጤት ላይ ይገኝበት ይችላል እሳቸው በስልጣን ዘመን እያሉ በሚል የሚነሳ ነገር አለ። እሳቸው እንግዲህ 3ኛ የስልጣን ዘመን ወስዳለሁ እሱንም አስባለሁ ሲሉ ከዚህ ቀደም የሚያነሷቸው ነገሮች ነበሩ። አሁን አይ እሱን ትቸዋለሁ የሚል ነገርም አንስተዋል። ነገር ግን አጠቃላይ የአሜሪካን አጠቃላይ የፖለቲካ አካሄድ በተወሰነ መንገድ በተለየ አቅጣጫ እንድናየው ያደረገ የ100 ቀናት የስልጣን ቆይታ ነበራቸው ማለት ግን እንችላለን። ዶናልድ ትራምፕ ወደ ስልጣን ከመምጣታቸው አስቀድሞ በ2004 ምርጫ ወቅትም እሳቸው ወደ ስልጣን የሚመጡ ከሆነ ብዙ ዓለም አቀፋዊና እንዲሁም ቀጠናዊ ያልተጠበቁ ጉዳዮች እንደሚመጡ ሲጠበቅ እንደነበረው በእነዚህ የተወሰኑ 100 ቀናት ብዙ ነገሮችን እያሳዩን ይገኛሉ። ፕሬዚዳንት ዶናልድ ትራምፕ እንግዲህ ለ4 ዓመታት ይህንን የያዝነውን 2025 ጨምሮ ለ4 ዓመታት ነው እንግዲህ በስልጣን ላይ የሚቆዩት። ትራምፕ በእነዚህ 100 ቀናት እነዚህን ያነሳናቸውን ብዙ አነጋጋሪ ያልተጠበቁ ውሳኔዎችን እያስተላለፉ የሚቀጥሉ ከሆነ ደግሞ በቀጣዮቹ ዓመታት ብዙ የምንሰማው የምናያቸው ብዙ ጉዳዮችም ይኖራሉ ተብሎ ይጠበቃል ማለት ነው። እንግዲህ ውድ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ መሰናዶ ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ የሀገሬ ትንታኔ መሰናዶ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።